እናቴ በጣም ታማ ነበረች። ከዚህ ቤት አፈሩን ወስጄ በጣም እናቴ ወንድሜ ታላቅ ወንድሜ አምጥቷል ሆስፒታል። እኔ ከዚህ እጅ ሙላ ነፍሷ ነበረች። ከዚህ እጄ ውሃ እንዴት ገዝቼ አፈሩን በጥቼ አስጠጣ። አሁን በጣም ደህና ሆነች። ቆይ ኢየሱስ ጌታ ነው። እንደዚህ እያለ ነው እኮ መድኃኒት እንድትዋጥ አደረግኩት እያለ አይደለም። ከዚህ አፈር ይዤ ሄጃለሁ ይላል። እናቴ በጣም ታማ ነበረች። ከዚህ ቦታ አፈር ይዤ ሄድኩት። አፈር ይዤ ሄጄ 1 ሊትር ውሃ ገዝቼ በጥብጬ እናቴን አጠጣሁ ይላል። አሁን ደህና ነው። ዳንች ኢየሱስ ጌታ ነው። በጣም የገረመኝ እኮ አፈር ይዤ ያለው አፈር ከዚህ ቤት ወስጄ ሄጃለሁ። ውሃው ላይ በጥብጬ እናቴን አጠጣሁ። በጣም እየታመመች የነበረች እናቷ ድናለሽ እያለ ነው። ነፃ ወጣ ነበር። ሰውነቷን ሙሉ አብጦ ነበር። በጣም ተነቃኑ ወደ ራሷ ተመለሰ። ጌታ ይባረክ። የገረመኝ ሌላ በሽታ አይደለም እኮ እብጠቱ ነው እኮ። አፈር 1 ሊትር ውሃ ገዝቶ አፈርን በጥብጦ አጠጣ። አብጦ የነበረ ሰውነቷ ላይ እብጠትም ጠፋ። ሰውነቷም ሰላም ሆነ። እንደ በፊቱ ተመለሰ። ጤና ሙሉ አግኝታለች እያለች ነው። አሁን ነፃ ወጣለች። በጌታ በኢየሱስም ታምራት ይሁን። ይሄን ያደረገ ጌታ ምን ትሏለህ? ለዚህ ጉባኤ የምትለው ነገር ምንድን ነው? በቃ ጸልዩ፣ ይምጡ። በዚህ ቦታ እግዚአብሔር በጣም ይሰራል። ሃሌሉያ ሀደሩ እግዚአብሔር ያስደንቃቸዋል። በዚህ ከተማ ላይ እግዚአብሔር ያስደንቃል። ገና ማለት ነው። ይሄ አይገርምኝ አይደንቀኝም። የሞተ ገና ይነሳል። ሬሳ ማለት ነው። የተገነዘ ሬሳ ቤታችሁ ላይ ይነሳል። እኔ እናገራለሁ፣ አገለግላለሁ፣ እሰብካለሁ። እግዚአብሔር ሬሳውን ያነሳል። በእውነት ሞት ወደ የተባላችሁ ነገር ተመልሶ ይኸው ይሆናል። ይሄን ያደረገ ጌታ ኢየሱስ ነው። በእናቷ ላይ ፈውስ በኢየሱስ ይጽናባት። ታምራት ይሁን። ይሄ በሽታ ዳግም እንዳይከተል